ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል 2ኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። አሜሪካም በካሪቢያን ባህር ጦሯን አከማችታ ቬንዙዌላን ለመምታት በተጠንቀቅ ስትቆም የቅኝ አገዛዝ ወይም የባርነት ሰላም አንፈልግም የሚሉት የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ከሀገር እንዲወጡ ከትራምፕ ጋር በስልክ ተደራድረው እንደነበር ተነግሯል። ባለፈው ሰሞን ከማዱሮ ጋር በስልክ ማውራታቸውን ትራምፕ ያረጋገጡ ሲሆን ማዱሮ ቤተሰባቸውን ይዘው ከሀገር እንዲወጡ አማራጭ እንደቀረበላቸው ዘገቦች አመልክተዋል። ማዱሮ ከሀገር ለመውጣት ፈቃደኛ መሆናቸውን ገልጸው ሆኖም ለእርሳቸውና ለቤተሰባቸው አባላት ሙሉ ሕጋዊ ዋስትናና ምህረት እንደሚያገኙ ማረጋገጫ ይሰጠኝ የሚል ቅድመ ሁኔታ አስቀምጠዋል። አሜሪካም ጥላባቸው የነበሩ ሁሉም ማዕቀቦችና በዓለም አቀፍ ወንጀል ችሎት የተመሠረተባቸውን ክሶች እንዲነሱላቸው እንዲሁም 100 በሚደርሱ የቬንዙዌላ መንግሥት ባለሥልጣናት ላይ የተጣሉ ማዕቀቦችም እንዲነሱ ጠይቀዋል። ማዱሮ በርካቶቹ ባለሥልጣናት በአሜሪካም የሰብአዊ መብት ጥሰቶች፣ በአደንዛዥ ዕፅ ዝውውርና በሙስና ተወንጅለው ማዕቀብ የተጣለባቸው እንደሆኑ ይነገራል። ፕሬዝዳንት ትራምፕ ግን የማዱሮን አብዛኛዎቹን ጥያቄዎች ውድቅ በማድረግ ማዱሮ ቤተሰባቸውን ይዘው ከሀገር እንዲወጡ የሳምንት ጊዜ እንደሰጧቸውና የጊዜ ገደቡ ባለፈው አርብ ማብቃቱን ተከትሎ ትራምፕ የቬንዙዌላ አየር ክልል እንዲዘጋ ማድረጋቸው ተመልክቷል። የአየር ክልል መዘጋቱ ከተሰማ በኋላ ማዱሮ ሕዝባቸውን በማስተባበር በአደባባይ ድጋፍ ለማሰባሰብ ሞክረዋል። ሀገራቸው በሉዓላዊነት በእኩልነትና በነጻነት ላይ የተመሠረተ ሰላም ትፈልጋለች ያሉት ፕሬዝዳንቱ ቀጠሉና የባርነት የቅኝ አገዛዝ ሰላም አንሻም ሲሉ ፎክረዋል። የትራምፕ አስተዳደር እንደ አውሮፓውያኖች አቆጣጠር በ2013 ስልጣን የጨበጡትን ኒኮላስ ማዱሮን እንደ ሕጋዊ መሪ ዕውቅና ሰጥተዋቸው አያውቅም። ማዱሮ በድጋሜ አሸነፍኩ ያሉበትን ያለፈውን ዓመት ምርጫም አሜሪካናም ሌሎች የምዕራብ መንግስታት ውድቅ ማድረጋቸው ይታወሳል።
ገለልተኛ የምርጫ ታዛቢዎች ሳይቀሩ በምርጫው ተቃዋሚዎች ማሸነፋቸውን ቢያውጁም ማዱሮን ከስልጣን የሚነቀንቅ አልተገኘም። አሁን አሜሪካም የቬንዙዌላን አየር ክልል መዝጋቷን ተከትሎ በቬንዙዌላና በጎረቤት ኮሎምቢያ መካከል የተዘረጋ ዓለም አቀፍ ድልድይ ምናልባትም ማዱሮ ከሀገር ለመውጣት ካሰቡ ብቸኛ መንገዳቸው እንደሆነ ይሰማል። እርሱም ቢሆን ከአሜሪካ ወታደራዊ ጥቃት ከተረፈ ነው ይላሉ በርካታ ወገኖች። የቬንዙዌላም ትልቁ ስጋትም ድልድዩ የአሜሪካ ጦር ኢላማ ሊሆን ይችላል ነው። በአጠቃላይ የቬንዙዌላ መንግሥት በመላው ሀገሪቱ ሰራዊት እያሰፈረ መሆኑ ሲነገር፣ በተለይ ዋና ከተማ ካራካስን ከቀሪ የሀገሪቱ የባህር ዳርቻዎች የሚያገናኙ ዋነኛ መንገዶችን ከጥቃት ለመከላከል እየተንቀሳቀሰ ነው ተብሏል። በእርግጥ የቬንዙዌላ ወታደራዊ አቅም ከአሜሪካ ጋር ሊወዳደር እንደማይችል የገባቸው የሀገሪቱ ባለሥልጣናት ሌሎች አማራጮችንም እየተመለከቱ ሲሆን፣ መደበኛ ያልሆኑ ጥቃቶች፣ አሻጥሮች፣ ወንጀለኛ ቡድኖች የመንግሥት ደጋፊዎችና ሽምቅ ተዋጊዎችን በመጠቀም ውጊያ መግጠምን የመሳሰሉ አማራጮችን ይገመግማሉ። በሀገሪቱ ግርግርና ስርዓት አልበኝነት እንዲሰፍን ሕዝብ አሜሪካ ላይ እንዲነሳ ማድረግ ሌላው የቬንዙዌላ ባለሥልጣናት ዕቅድ መሆኑ ይነገራል። አብዛኛው ሕዝብ ማዱሮ እንዲለቁ የሚፈልግ ቢሆን እንኳን ሀገሬ ልትወሰድ ነው በሚል ስጋት አሜሪካ ላይ እንደሚነሳ ባለሥልጣናቱ ቀመር አስቀምጠዋል። በዋሽንግተን ቀጣይ እርምጃ ላይ ለመነጋገር ፕሬዝዳንት ትራምፕ የጸጥታ ካቢኔያቸውን ሲሰበስቡ በዚያው ካሪቢያን ባህር የአሜሪካ ጦር ከቬንዙዌላ አቅጣጫ የሚንቀሳቀሱ ጀልባዎችን እየመታ ነበር። የቬንዙዌላ ባለሥልጣናት በበኩላቸው የአሜሪካ ዓላማ የመንግሥት ለውጥ በማድረግ የሀገሪቱን ነዳጅና የተፈጥሮ ሀብቶች መቆጣጠር ነው በማለት እየቀሰቀሱ ሲሆን፣ ማዱሮም አሜሪካም የሥነ ልቦና ሽብር እየፈጸመችብን ነው በማለት ከሰዋል። 22 ሳምንታት በዘለቀም የአሜሪካም የሥነ ልቦና ወረራ ወይም ሽብር ትልቅ ፈተና ሲገጥመን ሕዝቡም ለሀገሩ ያለውን ፍቅር የበለጠ ያረጋገጠበት ነው ብለዋል የ63 ዓመቱ ኒኮላስ ማዱሮ። ከቬንዙዌላ ጠረፍ በ400 ኪሎ ሜትር ላይ ደግሞ የዓለማችን ግዙፉ የአሜሪካ የጦር መርከብ በሌሎች በርካታ አነስተኛ ተዋጊ መርከቦች ታጅቦ አላፊ አግዳሚውን እየቃኘ ሲሆን 15000 የአሜሪካ ሰራዊት ፖርቶሪኮ ሰፍሯል። ዘመናዊ ኤፍ-35 ተዋጊ ጀቶችና ሌሎች ቦምብ ጣይና የስለላ አውሮፕላኖች ቬንዙዌላን በቅርብ ርቀት እየተመለከቱ መሆናቸው ሲነገር፣ ፈጣኑ በ50,000 ጫማ እየበረረ ራዳር አልፎ ኢላማውን በሚገባ በማደባየት የሚታወቀው ቢ52 ሱፐርሶኒክ 4 ጀቶች በቬንዙዌላ ሰማይ ላይ ሲበሩ መታየታቸውን ዘገቦች አመልክተዋል። አውሮፓም ከሩሲያ ጋር ጦርነት ከፈለገ ልንገጥም ዝግጁ ነን አሉ ፕሬዝዳንት ቭላዲሚር ፑቲን። ምሽቱን ከአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ጋር ሞስኮ ውስጥ ተነጋግረዋል። የዩክሬን ጦርነት እንዲቆም አሜሪካ በነደፈችው አዲስ የሰላም ዕቅድ ላይ ያተኮረው ንግግር መልካም ውጤት የሚገኝበት ነው ብለዋል የአሜሪካ ባለሥልጣናት። በሞስኮ ከፑቲን ጋር በተካሄደው ንግግር የፕሬዝዳንት ትራምፕ የልጃቸው ባል ጃሬድ ኩሽነርም መሳተፉ ታውቋል። ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር ስምምነት እንዳይደረስ እንቅፋት ናቸው ሲሉ የወቀሷቸው የአውሮፓ መሪዎች ከሩሲያ ጋር ጦርነት ከፈለጉ ለመግጠም ዝግጁ ነን ብለዋል። ከአሜሪካ ልዑካን ቡድን ጋር ከመነጋገራቸው አስቀድሞ በአንድ ጉባኤ ላይ ባሰሙት ቃል አውሮፓም ከሰላም ድርድሮች ራሱን በማግለልና ሩሲያን የሚጎዱ ዕቅዶችን በማስተዋወቅ እንቅፋት እየፈጠረ ነው ሲሉ ተችተዋል። ፕሬዝዳንቱ በሌላ በኩል ዩክሬን በጥቁር ባህር የነዳጅ ታንከሮች ላይ ለምትፈጽማቸው ጥቃቶች ምላሽ በወደቦቿ ላይ ድብደባ እንደሚጠናከር ገልጸዋል። አየርላንድ ያመሹት የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በበኩላቸው የሞስኮው ንግግር ገንቢ መሆኑን በመግለጽ ሆኖም አሁንም አወዛጋቢ በሆኑ ነጥቦች ላይ በትኩረት መስራት እንደሚገባም ጠቅሰዋል። ሩሲያም በቀይ ባህር ዳርቻም የባህር ኃይል ጣቢያ ለመገንባት ባቀረበችው ጥያቄ ዙሪያም ከሱዳን መንግሥት ጋር ንግግር ጀመረች። ሩሲያም በፖርት ሱዳን የባህር ኃይል ጣቢያ ለመገንባት ከተፈቀደላት በምላሹ ለሱዳን ኤስዩ-30 እና ኤስዩ-35 ተዋጊ ጀቶች እንደምትሰጥ ዘገቦች አመልክተዋል።
ሩሲያም ፖርት ሱዳን ላይ የባህር ኃይል ሎጂስቲክ ማዕከል ለመገንባት ጥያቄ ያቀረበችው ከዓመታት በፊት ቢሆንም የሱዳን ወታደራዊ መንግስት ግን በሀገሪቱ በሚካሄደው ጦርነት ሳቢያም የሁለትዮሽ ንግግሩን ላልተወሰነ ጊዜ እንዲዘገይ ማድረጉ ይታወሳል። ሩሲያም ልትገነባ ያሰበችው የባህር ኃይል ማዕከል በጥቂቱ 5 የጦር መርከቦችንና 300 የባህር ኃይልና ሌሎች ሰራተኞችን የሚያስተናግድ ሲሆን የተራቀቁ የአየር መቃወሚያዎችን ጨምሮ የተለያዩ የጦር መሳሪያዎችን ጣቢያው ላይ ለመትከል ያስችላል ተብሏል። ይህ አዋዜ ነው። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952 787878 ወይም 0952 797979 ይደውሉልን። ፊሶን ሪል ስቴት። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና